አብርሃም ምንድነው እናንተ ፈሳችን ዶደራንት ነው አላችሁ፣ እሽኩንንን አደረጋችሁ እንዴ? ምንድነው ፍላጎታችሁ? እኔ አብርሃም ፍላጎት እኔ ምንድነው አሁን ፍቅረስ እሺ ኦልሬዲ ተጥላ ነበረ። ከዛ አንስተ ስላመጣት ያ ነገር አላስችላት ብሎ ነው። እሺ አንተ መሆንን ምን አደረጉኝ ነው? እሺ አንተ እንዳንተ እኮ የበላበትን ሰባሪ ነው ይቻላል። እንደዛ ስትንከባለል እንደዛ ስትሆን የነበርክ ልጅ ምንድነው እንደዚህ ቄሪር ያደረገ? እኔ አሁን በጣም እያሳቀኝ ያለው አሁን የታመመበት የሚመስሉበት እኮ አሁን ጊዜ ነው። የት አላችሁ? እነ ቡዜ እነ ዴቭ ምናምን ቤተሰቦቹ የት አላችሁ? አሁን ለእናንተ ጤነኛ ነው አይደል አብርሽ? እኔ እኮ በጣም ግራ እኮ ነው የምገቡኝ። ለእናንተ ጤነኛ የሚሆነው እርግጥ ባህሪ ስለሆነ የሚያደርገው ሁሌ የኖረበት ነገር ስለሆነ ግልጽ ነው እኮ ለሁሉ ይህን ነገር ማድረጉ ትክክለኛው አብርሃም ነው። ምንም ጥያቄ የለው። እኛንን እንጂ እንደዚህ አለምዳል። ቤተሰቦች እኮ ለምደውታል። እኔ ምን እንደሚሻላችሁ አላቅም። እኔ ሌላው በጣም የሚያስገርመኝ ሁኔታ ደግሞ እነ ሩታና እነ ሄርሜላ ለምንድን ነው በተጠራችሁት ቁጥር ምን ለማግኘት ነው እየመጣችሁ ያላችሁት? ምን ለመሆን ነው? እኔ ግራ እኮ ነው የሚገባኝ። ከአንድም 2 3 4 ጊዜ ምን እየሆኑባችሁ እንደሆኑ ታውቃላችሁ። ለምንድን ነው አብርሽ ላይ ለምንድን ነው ተስፋ የማትቆርጡት? እውነት ነው ዝም ብላችሁ ብትወት እኮ የሆነ ቀን 3 ቀን 4 ቀን 5 ቀን ከእሷ ጋር ቆይቶ ይመለሳል። ለምን እየመጣችሁ ለምን እንደምታናደዱ ለምን ራሳችሁን እንደምታስገምቱ እኮ ግራ ነው የሚገባኝ። በቃ እንደ መጫወቻ እኮ ነው እያሰባችሁ ያሉት። ልጆች ናቸው፣ ያው ምንም ጥያቄ የለውም። እንደ ልጅ ነው እየሆኑ ያሉት። ከልጅ የሚጠበቅ አይነት ነገር ነው እያደረጉ ያሉት። ግን እናንተ ደግሞ አዋቂ መሆን አለባችሁ። ሰላም ውድ ቤተሰቦች ሁላችሁም በያላችሁበት ሰላማችሁ ብዝት ይበል። ዛሬም አዲስና ልዩ የሆነ ሀሳብ ይዤላችሁ እንደገና ተከስቻለሁ። ምንድን ነው ከማለታችን በፊት ሁሌ የምንተለመደው ይሄን ቻናል ሰብስክራይብ በማድረግ ቤተሰባችሁ አድርጉኝ አለው በሉኝ። ፋሚሊስ የእናንተ ድጋፍና እርዳታ ተኔ ወንድማችሁም በጣም ስለሚጠቅመኝ ሰብስክራይብ ማድረጋችሁ እንዳትረሱ። በመጨረሻም ቪዲዮን ከወደዳችሁት ላይክ ማድረግ፣ ሀሳብ አስተያየታችሁን ደግሞ ኮሜንት ላይ አስቀምጡ። ዛሬ ያየነው ነገር እኔ በተደጋጋሚ እየተናገርኩ ነው፣ በተደጋጋሚ ይህን ነገር ለእናንተ እያሳወቅኩ ነውና ከበፊትም ጀምረን የአብርሃምን ሁኔታ እየተከታተልን ለመጣን ሰዎች አብርሃም ማን ነው? አብርሃም ምንድን ነው? አብርሃም ሰዎችን ሲቀይር እንዴት እንደነበረ ታውቃላችሁ። ከሩታ ወጥ ወደ ሄርሜላ ሲመጣ ምን ያክል ሩታን ከእሷ ጋር ምንም እንዳላሳለፈ ምንም ነገር እንዳልተፈጠረ እንደማያውቃት ነው የሚሆነው የነበረው። ግን አመሉ አይቀርም፣ ይጋደማል ሄዶ ደግሞ ማለት ነው። ከዛ ደግሞ ሩታ ከሄርሜላ ወጣ ብሎ ደግሞ ሩታ ጋር ሲመለስ ኮምፕሌትሊ እነ ሄርሜላን ረሳ። ምንም የሚያውቀው ነገር የለም ምናምን። አሁን ደግሞ ድጋሚ ወደዚህ እየመጣ ስለዚህ ባህሪው ምን እንደሆነ ሁላችሁም ጋር ትላላችሁ። ላይክ ከሁሉም ቦታ እየሄደ መልከፍ መነካካት ምናምን ነው የእሱ ባህሪ። ያንን ነው በተደጋጋሚ እያሳየንም እያስመለከተንም ያለው እሱን ነው አብርሃም። ከዛ ውጭ የሁለታችሁ ደግሞ እኔ አንድ የሚያደርጋችሁ የአብርሃም ጉዳይ፣ ምክንያቱም ሁለታችሁም አብርሃምን የምትፈልጉ ሴቶች ናችሁ። ሲጀመር በመጀመሪያ አንድ የሚያደርጋችሁ ነገር አለ ብዬ አላስብ። በዚህ ሰዓት ሁለታችሁም ተጎጂ ሴቶች ናችሁ። አይኖ ጀስት የአብርሃም ተጎጂ ሴቶች እንደሆናችሁ፣ ግን አብርሃም ጋር ሰብሰብ እያላችሁ እየመጣችሁ ይህን ነገር ማድረጋችሁ ምንም መጨረሻውም የማይጨበጥ የማይነካ ነገር ነው። በቃ ሁለታችሁም የራሳችሁን ህይወት ብትኖሩ፣ ሩታም ሄርሜላ ለምን አብራችሁ ስትባሉ የምትሄዱ አንዳችሁ ለአንዳችሁ በቃ የራሳችሁን ህይወት አስተካክላችሁ እኮ መኖር የምችሉ ሙሉ ነገራችሁ የተሟላላችሁ ሴቶች ናችሁ። ምንም የሚገድባችሁም የሚያስቀራችሁም ከሰው የምትጠብቁትም ምንም ነገር የለም። አብርሃም ሁሌ ጨዋታ ውስጥ የሚኖር ሁሌ የሚዝናና ሁሌ የሚደበር አይነት ሰው ስለሆነ ለብለሱ መደበሪያ ትሆናላችሁ። በቃ ጥጋችሁን ይዛችሁ ራሳችሁን አስከበራችሁ እንትን አብርሃም እንደሆነ ከዛም ተልከስክሶ የመምጣቱ ስለማይቀር ማለት ነው ወደ እናንተ። አብርሃም እንደዛ ስትሆን የነበረው እንደዛ ስታደርግ የነበረው ምናምን ነገር ሌላ ሰው ፍቅር ምንድን ነው አላሙ ይገርም ይመስለኛል። ፍቅር አብሮ ከእሷ ጋር እንደማይቆይ ታውቃለች፣ ከእሱ ጋር እንደማይኖር ታውቃለች። ግን ያን ያጣችውን ነገር በትንሽ ጊዜም ቢሆን ከእሷ ጋር የሆነ ነገር ማግኘት ትፈልጋለች። እንደምታውቁት አሁን እሷ ብቸኛ ነች፣ ማንም የላትም። ስለዚህ የሆነ ያክል ጊዜ የሚያዳብራት ሰው ትፈልጋለች።
ስለዚህ ለዛ ነው እንጂ አብርሃም ምን አይነት ባህሪ እንዳለው ምን እንደሚፈልግ ምን እያደረገ እስካሁን እንደኖረ ምናምን ሳይገባት ሳታውቅ ቀርታ አይደለም። የምትፈልገው ምንድነው? ለአጭር ጊዜ እንኳን ከኔ ጋር ቢሆን የሆነች ትኩረት ባገኝ አብርሃም ጋር ሆነች ብባል ምናምን ብላ ካልሆነ በስተቀር ምንም የምታገኙ ነገር የላትም። ምክንያቱም እሷ እንደ ሩታ ልጅ እናት ነች። የልጅ እናት ምን ማለት እንደሆነ ታውቃለች ምናምን መተውን ታውቃለች፣ ተትታ ታውቃለች ምናምን ከስንት ሰው ጋር እንደነበረች ሁላችሁም ታውቃላችሁ። ለእሱ አዲስ ሰው አይደለም ይመስለኛል። የእሷን ባህሪ እንደ አብርሃም ተጠናውቷታል ይመስለኛል። ይሄ ከሰው ሰው ማገላበጡ እሷም እንደዚህ ባህሪ ስላለ ከአብርሃም ጋርም የገጠሙ ይመስለኛል። ስለዚህ የሆነ ነገር ተፈጥሮ ቢለያዩ ለሁለቱም ኖርማል ነው። ምንም የሚሆኑ ሰዎችም አይደሉም። የአብርሃም የራሱ ባህሪ ነው፣ የፍቅርም የራሷ ባህሪ ነው። ስለዚህ የሆነ ያክል ጊዜ ፈታ እንበል ነው እንግዲህ። ፈታ በሉ። የሚጠቅማችሁ የሚያዛልቃችሁ ነገር ከሆነ ተፍታቱ። ምክንያቱም ከዛ በኋላ ያለውን ነገር በጋራ የምናየው ነገር ስለሆነ። ከዛ ውጭ አብርሃም ያው ባህሪን እናውቃለን። ነገ እግራቸው ላይ ወድቀ ተመልሰ እኔን እንትን በሉኝ፣ እኔን ተረዱኝ፣ እኔን ስሙኝ እያልክ እዛ ማለቃቀስህን እንደማታቆም እናውቃለን። እነዚህ ምስኪን ሴቶች ናቸው፣ ይቀበሉሃል። መቼም ልባቸው አፍቃሪ መቼም አፍቃሪ ነው። መቼም ቢሆን በዘውነ ሰው ላይ ተስፋ አይቆርጥም። ይመጣሉ። ግን ያዝ የሚያሳፍርህን ነገር ባታደርግ፣ ያው ማፈሪያ የለህም እናውቃለን። ግን የሚያሳፍርህን ነገር ብታደርግ በጣም ደስ ይለኛል። ፋሚሊ እኔ እንደዚህ በጣም ስሜት ሆኝ የተናገርክ ያሉት መቼም ትረዱኛላችሁ። የአብርሃም ሁኔታ ምን ያክል የሚያሳዝን እናንተን የሚል ነገር እንደሆነ ታውቃላችሁ። አንዳንድ ነገሮች እኔ ሰሞት እኮ ውሾ ሲል እኔ በጣም አዘንኩ። ማን ነው ውሾ አልኩኝ እኮ። ከአንዱ አንዱ ሂዶ የሚልከሰከስ ማን እንደሆነ እኮ። እነዚህ ሰዎች ማን ላይ ተልከሰከሱ? አንተነ እኮ እየተልከሰከስክ ያለው እንደ ውሻ እየሆንክ ያለው አንተነ፣ እነሱ አይደሉም። ስለዚህ ምንድን ነው አሁን ራስህን እኔን ተናገሩኝ ክራም እኮ ያንተ ስም ነው። ቅድም የጠራው ስም ያንተ ስም፣ ከአንተ ውጭ የሚገጥመው ስም ያለው ምንድነው? ስምን መላክ ፈወጠዋል የተባለው ለራስህ ሰብ ያወጣው አንተ። እኛስ ያው ለአንተ ክብርም ለአንተ እንትንም ስንል ስም አንወጣለን ነበር። አንተ ስምህን አወጣሃል። ጥሩ ነው። አንዳንዴ ማመን መቀበል ራስን ማወቅ በጣም አስፈላጊ ነው። ገባ? እንደዚህ ማድረጊያ። ከዛ ውጭ እኔ ፋሚሊዎቹ እኔ ፋዘር ምናምን እኔ አሁን በቅርቡ የምንሰማዋለን አንዳንድ ነገሮችም የሰማሁበት ነገር የአብርሃም ሁኔታ በብዙ በቤተሰቦችም በሁሉም አልተወደደም። በቅርቡ አዲስ ነገር እንደምንሰማና ይሄ ነገር ድብልቅልቁ እንደሚወጣ ግልጽ ነው። አሁን የምዘሳቃችሁት አሁን በሰው ላይ እያሾፋችሁ ያላችሁት ነገር በኋላ ችግሩ ላይ የሚጥላችሁ እንደሆነ በእርግጠኝነት ነው የምናገረው። ምክንያቱም እየሰማ ነው ከነፋዘርም ነጋሽም ጋር በነማዘርም በኩል በጣም 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 የአብርሃም ሁኔታ ከመስመር እያለፈ ከመስመር እየተሻገረ እንደሆነ በጣም ብዙ ሰው እየተረዳ ስለሆነ አቤት የሚል ሰው በቅርቡ እንደሚኖር በጣም በጣም እርግጠኛ ነኝ። ይሄ ነገር ደግሞ የሚያሳፍር ነገር ነው፣ ተቀርጾ የሚቀመጥ ነገር ነውና የሚያሳፍርህን ነገር ባታደርግ ጥሩ ነው። እነ ሩታም በባክሽ ለልጅ ስትይ ለልጅሽ እንትን ስትይ በቃ እነሱ በተገኙበት እነሱ ባሉበት ባትገኝ መልካም ነው ብዬ አስባለሁ። ፋሚሊ ዛሬ ያየነው የሰማነው ነገር እነዚህ ማፍሩ ሰዎች ሚዜ እንዲሆኑ ነው። እንግዲህ ዛሬ ይዞት የመጡት ሀሳብ ምን አይነት ማፈር የሌላቸው ሰዎች እንደሆኑ እዚህ ላይ ማረጋገጥ ፈልጋለሁ። አብርሃም አሁን ትክክለኛል እንደሱ ምላሳም እንደፈለገች የምትቀያየር አይነት ሴት ስላገኘ ጥሩ የገጠማችሁ መስዋል። ይህ ነገር ግን በኋላ መቋጫውን የማያምር ነገር ውስጥ እንዳትገባ መጠንቀቅ ይኖርብሃል ነው የምንለው። ፋሚሊስ በዛሬ ያዘጋጁት ይህን ይመስላል። በቀጣይ በሌላ ሀሳብ እንደገና ተመልሰን እንገናኛለን። በመጨረሻ ይህን አካውንት ሰብስክራይብ ያደረጋችሁ ሰብስክራይብ ማድረግ ቤተሰቡን ቪዲዮን ኮዳችሁ ላይክ አድርጉ። እንደተለመደውም ደግሞ ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ። እስከዛው ድረስ ሰላማችሁ በዝት ይበልልኝ። ይመቻችሁ።